ኮንዲሽናልስ ምንድን ናቸው? ኮንዲሽናልስ ሁኔታዊ አረፍተ ነገሮች ናቸው። የሚታወቁት እውነታዎችን ወይም ደግሞ ግምታዊ ሁኔታዎች እና የእነሱንም ውጤቶች የሚገልጹ አረፍተ ነገሮች ናቸው። ስለዚህ እነዚህም በማሳየት ነው የሚታወቁት ማለት ነው። ስትራክቸር ወይም ደግሞ አወቃቀራቸው ኢፍ ክሎዝ ይኖራቸዋል ወይም ደግሞ ሁኔታን አሳይ ሁኔታን የሚገልጸው በኢፍ የሚለው ቃል የሚጀምረው ክፍል ነው። እንደገና ደግሞ ሜን ክሎዝ ደግሞ የምንለው የሁኔታው ውጤት ወይም ደግሞ ጭብጥ የሚገለጽበት ክፍል ነው ማለት ነው። ፎርሙላቸው ኢፍ ክሎዝ መጀመሪያ ይኖራል ማለትም የሁኔታው ክፍል፣ ከዛ ደግሞ ሜን ክሎዝ ወይም ደግሞ ውጤቱ የምናሳይበት ክፍል ይኖረናል ማለት ነው። ኤግዛምፕል ኢፍ ዩ ሂት አይስ ኢፍ ክሎዝ ማለት ነው ኢት ሜልትስ፣ በረዶውን ካሞቁት ይቀልጣል። ኦኬ 4 ዋና ዋና አይነቶች አሉ ኮንዲሽናልስ ላይ። የተማሪ ጉብዝናን መቀስቀስ ይቻላል። እነዚህ የምትመለከቷቸው የኔ ተማሪ ነበሩና በዚህ የኔ ተማሪ በነበሩበት ወቅት የራሳቸው የነበረውን ጉብዝና በእጃቸው ያሳስኳቸው ተማሪዎች ናቸው። የለውጥ ሁኔታቸው ቤተሰቦቻቸውን ከማስደሰቱም በተጨማሪ የተማሪዎቹን በራስ መተማመን የመለሰ ለውጥ ነው። ተማሪዎቹ በተለያዩ ትምህርቶች የነበራቸውን ድክመቶች እንደየትምህርቱ ትኩረትና ፋይዳ በመስጠት ከነበሩበት እንዲወናጨፉ አድርገናቸዋል። ቤተሰቦቻቸውም ለጎረቤቶቻቸው እና ጓደኞቻቸው የልጆቻቸውን ውጤታማነት በአድናቆት መስክረዋል። ይህን ውጤታማነት የማይፈልግ ወላጅ አሊያም ጉብዝናውን መቀስቀስ የማይፈልግ ተማሪ ይኖራል ብዬ እጠራጠራለሁ። ሰሚትና አካባቢዋ ላይ የምትገኙ ከሆነ አድራሻ አይጠፋችሁም። የተማሪዎቹን ውጤት ለመመልከት ከስር ስማቸውንና ሊንካቸውን አስቀምጣለሁ። ቲክቶክ ላይ ከሆናችሁ ደግሞ ፕሌሊስት የሚለውን በመጫን መመልከት ትችላላችሁ። መልካም ጊዜ። ያብስራ። ሁኔታዊ አረፍተ ነገሮች የሚከፈሉት በሁኔታ የመከሰት እድል እና በጊዜ ክልሉ ላይ ተመስርቶ ነው። የመጀመሪያው ዜሮ ኮንዲሽናል ነው። ይህ እውነታን ለማሳየት ነው የምንጠቀመው። ስለዚህ እውነታዎች ወይም ደግሞ አጠቃላይ እውነታዎችን ለማሳየት ልንጠቀመው እንችላለን። ስትራክቸሩ ኢፍ ክሎዝ ማለትም ሲምፕል ፕሬዘንት ነው። ሲምፕል ፕሬዘንት ስንል ኢፍ ፕላስ ቨርብ ዋን ማለት ነው። ከዛ ኮማ ሜን ክሎዙ ደግሞ እሱም ሲምፕል ፕሬዘንት ነው። ለዛ ቨርብ ዋን ነው የሚኖረው ማለት ነው። ኤግዛምፕል ስናይ ኢፍ ዩ ፕሬስ ዘ በተን ዘ ላይት ተርንስ ኦን፣ ቁልፉን ከተጫኑት መብራቱ ይበራል ማለት ነው። ኦኬ ፈርስት ኮንዲሽናል ላይ በምንገባ ጊዜ ይህ የመሆን እድልን ያሳያል። አጠቃቀሙ ሊከሰቱ የሚችሉ የወደፊት ሁኔታዎችን ለማሳየት ልንጠቀመው እንችላለን። ስትራክቸሩ ኢፍ ክሎሱ ሲምፕል ፕሬዘንት ነው ማለትም ኢፍ ፕላስ ቨርብ ዋን ነው ማለት ነው። ሜን ክሎሱ ላይ በምንገባ ጊዜ ደግሞ ዊል ፕላስ ቨርብ ዋን ነው ማለት ነው። ኦኬ ኤግዛምፕል ኢፍ ኢት ሬይንስ ዊ ዊል ስቴይ ሆም፣ ዝናብ ከዘነበ ቤት እንቆያለን። ሰከንድ ኮንዲሽናል ይህ የማይሆንን ወይም ደግሞ አጠቃቀሙ እውን ያልሆኑ ወይም ግምታዊ ሁኔታዎችን ለማሳየት ነው። ስትራክቸሩ ኢፍ ክሎሱ ሲምፕል ፓስት ነው። ስለዚህ ሲምፕል ፓስት ነው ማለት ኢፍ ፕላስ ቨርብ ቱ ነው ማለት ነው። ከዛ ሜን ክሎሱ ላይ ደግሞ በሚገቡ ጊዜ ውድ ፕላስ ቨርብ ዋን ነው ማለት ነው። ኤግዛምፕል በምናይ ጊዜ ኢፍ ፕላስ ሃድ ኤ ካር ኖ ኢፍ አይ ሃድ ኤ ካር አይ ውድ ድራይቭ ቱ ወርክ፣ መኪና ቢኖረኝ ወደ ስራ እነዳ ነበር ይሆናል ማለት ነው ምሳሌ። ሰርድ ኮንዲሽናል ይህ ጸጸት ወይም ደግሞ ወቀሳን ለማሳየት ነው። አጠቃቀሙ ያልተፈጸሙ ያለፉ ሁኔታዎችን ወይም ደግሞ ጸጸትና ወቀሳን ለማሳየት ነው ማለት ነው። ኦኬ ስትራክቸሩ ኢፍ ክሎሱ ላይ ፓስት ፐርፌክት ቴንስ አለ ማለትም ኢፍ ፕላስ ሃድ ፕላስ ቨርብ ስሪ ይኖራል ማለት ነው። ያው ሰብጀክት እና ኦብጀክት ሁሉም አረፍተ ነገር ላይ ይኖራል እንደምታውቁት ነው። ኦኬ እንደገና ደግሞ ኮማ ሜን ክሎሱ ላይ ውድ ሃቭ ብሎ ቨርብ ስሪ ይሆናል ማለት ነው። ኤግዛምፕል በምናይ ጊዜ ኢፍ አይ ሃድ ስተዲድ አይ ውድ ሃቭ ፓስድ ዘ ኤግዛም፣ አጥንቼ ቢሆን ኖሮ ፈተናውን አልፍ ነበር ይሆናል ማለት ነው። ኦኬ ቨርቧን ቨርብቱ እና ቨርብ ስሪ ላይ በምናወራ ጊዜ ቨርቧን ማለት መሰረታዊ ግስ ማለት ነው። ስለዚህ ምንም አይነት ለውጥ የሌለው ግስ ማለት ነው። ኤስ ሊኖረው ይችላል፣ ግን ኤስ እና ኤስ ኖሩት ማለት ተቀየረ ማለት አይደለም። ቨርብቱ ላይ በምንገባ ጊዜ ብዙ ጊዜ በኢዲ ዲ ወይ ቲ ሊያልቅ የሚችል ግስ ነው። ምን ነው የሚያሳይ? ያለፈ ጊዜን ለማሳየት ነው የምንጠቀመው። ቨርብ ስሪ ላይ በምንገባ ጊዜ ደግሞ ቨርብ ስሪ የሚያሳየው ከድርጊት በፊት የተፈጸመ ድርጊትን ለማሳየት የምንጠቀመው ይህ ፓስት ፓርቲሲፕል የምንለው ማለት ነው። ምንድነው ብዙ ጊዜ በኢዲ ዲ ኤን ቲ ሊያልቅ ይችላል። በኢዲ ቨርብቱ በኢዲ የሚያልቅ ግስ ቨርብ ስሪውን በኢዲ ነው የሚያልቀው። መርሳት የለባችሁ። ኦኬ ግስ ማለት በነገራችን ላይ የድርጊት ቃል ማለት ነው። ኦኬ
ሴጎ ሄድኩኝ። ኦኬ ስፔሻል ዩዝስ ኤንድ ኤክሰፕሽንስ፣ ልዩ አጠቃቀሞች እና ሁኔታዎች። አጠቃቀሞቻቸው ልዩ አጠቃቀሞች አሏቸው። ስለዚህ ሞዳል ግሶችን ስንጠቀም ለምሳሌ በካን፣ ማይት፣ ሜይ፣ መስት እና ሹድ ሊተካ ይችላል ዊል። ስለዚህ በዛ ምትክ ስትጠቀሙ ምን እየተናገራችሁ ነው የሚለውን እኔ ለምሳሌ ምሳሌ ልስጣችሁ። እዚህ ጋር ኢፍ ዩ ፊል ሲክ ዩ ሹድ ሲ ዶክተር፣ ህመም ከተሰማዎት ዶክተር ማየቱ ጥሩ ነው። እዚህ ጋር ምክር ነው እየለገሰ ያለው ሹድን ስለተጠቀመ ማለት ነው። ፖሲቢሊቲን ለማሳየት ወይም የመሆን እድልን ለማሳየት ደግሞ ኢፍ ሺ ኮልስ ሺ ማይት ቴል አስ ዘ ኒውስ፣ እሷ ከደወለች ዜናውን ልትነግረን ትችላለች ይላል ማለት ነው። ኢንቨርዥን ኢንኮንዲሽናል ወይም ደግሞ የቃላት ቅደም ተከተል መቀየር ላይ በምናይ ጊዜ ይህ ሰርድ ኮንዲሽናል ላይ ነው ብዙ ጊዜ የሚፈጠረው። ማለትም በተለይ ሶስተኛው ሁኔታዊ አረፍተ ነገር ውስጥ ኢፍን በመተው ዋናውን ግስና አድራጊውን ቦታ ቀይሮ በመጠቀም ይቻላል። ስለዚህ ኦሪጂናሉ አረፍተ ነገር ምን ቢሆን ኢፍ አይ ሃድ ቢን ዜር አይ ውድ ሃቭ ሄልፕድ። ይህ አረፍተ ነገር ኢንቨርት ስናደርገው ምንድን ያደረግን? ኢንቨርት ማለት ቦታ መቀየር ማለት ነው። አይና ሃድም ቦታ ቀየረን ኢፍን አጠፋ ነው። ከዛ ሃድ አይ ቢን ዜር አይ ውድ ሃቭ ሄልፕድ ትርጉሙ አንድ አይነት ነው። እኔ እዚያ በኖር ኖሮ እረዳ ነበር። ሪፕሌሲንግ ኢፍ፣ ኢፍን መተካት ላይ በምናይ ጊዜ ሌሎች ቃላት ኢፍን ሊተኩ ይችላሉ። ስለዚህ እነዚህ ቃላቶች ምን ሊሆን ይችላል? አንለስ፣ ፕሮቫይድድ፣ ዛት፣ አዝ ሎንግ አዝ ሊሆን ይችላሉ። ምሳሌ ስንጠቀም አሁን ሪፕሌስመንት አንለስን ሪፕሌስ በምናደርግ ጊዜ አንለስ ማለት በነገራችን ላይ ኢፍ ኖት ማለት ነው፣ ወይም ካልሆነ በስተቀር ማለት ነው። ምሳሌ በምናይ ጊዜ አንለስ ዩ ፔይ ዩ ካንኖት ኤንተር፣ ካልከፈሉ በስተቀር መግባት አይችሉም። ፕሮቫይድድ ዳት ተጠቅመን ኢፍን ስንተካ ደግሞ ኦንሊ ኢፍ፣ በዚህ ሁኔታ ብቻ we will sign the contract provided that they agree፣ እነሱ ከተስማሙ ብቻ ነው ውሉን እንፈርማለን ወይም እንፈርመው። ሚክስድ ኮንዲሽናልስ፣ እነዚህ የተቀላቀሉ ሁኔታዎች ናቸው። ይህ አወቃቀር ያለፈውን ሁኔታ ከአሁኑ ውጤት ወይም ደግሞ የአሁኑን ውጤት ካለፈው ውጤት ጋር ያገናኛል። ስለዚህ ፓስት ኮንዲሽን ሲሆን ፓስት ኮንዲሽን እና ፕሬዘንት ሪዛልት ወይም ያለፈው ሁኔታ እና የአሁን ውጤትን ሊያገናኝ ይችላል። እዚህ ጋር ስትራክቸሩ ኢፍ ክሎሱ ፓስት ፐርፌክት ነው። ሜን ክሎሱ ደግሞ ውድ ፕላስ ቨርባን ነው። ምሳሌ እኔ ኢፍ አይ ሃድ ናት ሚስድ ዘ ባስ፣ ይሄ ያለፈ ጊዜ ነው። አይ ውድ ቢ ዜር ነው ፕሬዘንት። ስለዚህ አውቶቡሱ ባያልፈኝ ኖሮ አሁን እዚህ ያገኝ ነበር ሆነ ማለት ነው። ኦኬ ፕሬዘንት ኮንዲሽን እና ፓስት ሪዛልት የአሁኑ ሁኔታ እና ያለፈው ውጤትን ደግሞ ሲያገናኝ ኢፍ ክሎስ ስትራክቸሩ ማለት ነው። ኢፍ ክሎሱ ሲምፕል ፓስት ይሆናል። ሜን ክሎሱ ደግሞ ውድ ሃቭ ፕላስ ቨርብ ስሪ ይሆናል። ኤግዛምፕል ኢፍ ሺ ስፖክ አምሃሪክ፣ ይሄ የአሁን አቢሊቲዋ ነው፣ የአሁን ብቃቷ ነው። ሺ ውድ ሃቭ አንደርስቱድ ዘ ኮንቨርሴሽን፣ ይህ ደግሞ ፓስት ሪዛልት ነው። እሷ አማርኛ ብትናገር ኖሮ ውይይቱ በተረዳችሁ ነበር ይሆናል ማለት ነው። If she spoke Amharic, she would have understood the conversation። ይህን ይመስላል። ለማወቅ ትጉ። መልካም ጊዜ